እንዴ ሲባይልሽ ምን ነው አቃጠለሽ? እሺ ሰርች ተራራ ከሰል እኮ ያለ መስሎኝ ነው። ከሰል አይደለም። ከሰል ይሄ ምንድነው? እሺ ይሄኛው ከሰል ይሄኛው በቃ እንትን ብዬልሻለሁ ማለት ነው። ምን ዘይት ማድረግልሻለሁ እንዳይቃጠልብሽ። ከዛ ታውቃለሽ። ይሄ ደግሞ ከፊ ማለት ነው። ዘይት መጨመር ካልቻልኩ እኔ ምኑን ሰራው? ዝም ቤት ያሁን አጋዩ ዘይት ላይ በጣም አስቸጋሪ ናት ተብላችኋል። ለዛ ነው ማለት ማን ነው ያለው ደግሞ? አራሲ ሰምቻለሁ። እናቴ ቁንጥጣ ጋር ያሳደገችኝ ቁንጥጣ ነው ያሳደገችኝ። ዘይት እንደዚህ ጨምሪ ብላ ሳይሆን ዘይት ተጠቅማለች ማለት ነው። ሰው የሚሰራው ሁሉም ነገር ኃላፊነት ሲሰጠው እንጂ ይሄንን እንደዚህ አድርጉ ይሄን እንደዚህ ላድርገው ተብሎ እኔ እዚህ ቤት እንደዚህ አይነት ኃላፊነት ከተሰጠኝ አልሰራም። ጥቅል ጎመን ተቀልሏል። ይሄ ጥቅል ጎመን ይባላል። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ይሁ ቅዱሴና እኔ ተዛዝለን ብቅ ብለናል። ያው ሁሌ የምንሰራው እንደዚህ ነው፣ አንዳንድ ጊዜ ማለት ነው። ዛሬ ማለት ነው አይታችኋን፣ ትናንትና አጋዤ ምን እየሰራች እንደነበር አይታችኋን። ቡና ማለት ቆንጆ ቡና ያው ስታፈላ አላሳየኋችሁም። ከሰሉን ጨዋርኩ በምናም እያች እያናደደችኝ ነበር፣ ግን አፍልተን ጠጥተናል ቡናችንን ተመካክረን እንደገና እንዳዲስ ማለት እንደገና ከሰል አቀላቅለን ዛሬ ደግሞ ኪችን ውስጥ ምን እየሰራች እንደሆነ አብረን የምናይ ይሆናል። ባባና እኔ እንግዲህ የማታውቀውን ነገር አዳዲስ ነገሮች እናሳያታለን። እሷ ደግሞ ምን እየሰራች እንደሆነ እናያታለን ማለት ነው። ኑ ተመልከቱ። እንግዲህ ኪችን ይዘናት እንሄድና ኪችን ካሜራቱን ዋት ቆንጆ ሽንኩርትሽን አከትፍም እንደ መጀመሪያ አይ ከትፋለች። ቅድሚያ ሽንኩርቱን ከተፊ ሽንኩርቱ መጀመሪያ ከተፊና ማለት ነው። ኧረ በመቤቴስ ሽንኩርት አከታተፍ ራሱ በደንብ ነው የምችለው። ቅዱስ ራሱ እየሳቀብሽ ነው። አይ እኔ አልወድም። ማርያምን በቁርቁም ልክ እያደረኩ ነው። የሴት ግማሽ ለምን እኔ ባባና ልጅ አንቺ ደግሞ ወጡ ነው? አይ መልመድ ያለብሽ መልመድ ያለብሽ ለዛ ነው። ኧረ በመቤቴ ግሪለም ግን እኮ ለጎመኑ በቁመቱ መክተፍ ትችያለሽ። ይሄው ብረት ድስቱ አለሽ እዚህ ጋር በዚህ እመቤት ለምን ኪችን ማነው ሳሎን አይቀመጥ ማለት የማታውቂያቸው ነገሮች እንዳሳይሽ ብዬ ነው። እሱን ልክተፍልሽ አንቺ እንትን ነው ላይ ሂጅ በቃ ይሄን ልክተፍልሽ። ይሄው እንደዚህ አድርገሽ ምክንያቱም የተሰጠኝ ኃላፊነት በጣም ትንሽ ነው። ዘይት መጨመር ካልቻልኩ እኔ ሙያን በምንድን ነው የሚገመተው ታዲያ? በጣም ያሳዝናል። ሲያምራል። ምንድን ነው እሳቱ ተይተው አይደለም እንዴ? እመቤት እሳቱ እኮ ግን ሲነድ አይታይም። እሳቱን እንዴት ነው ማንደድ የምችለው? የኔ እመቤት ይንገሩኛ። ራሱ በደምብ ሲግል ይግላል። ነድልኛለ እና ደግሞ ሌላተሽ ነው ይሄን እንደዚህ ያመጣሽብኝ። ፈጣሪ ሆይ እዚህ እኮ ማአት ቢላዋ አለልሽ። ምን ነሽ ነው ቢላዋ አለ መክተፊያ ራሱ እንዴት ይሄን አወጣሽው? ከየት አገኘሽው? ይሄ እኮ ስጋ ነበረ። ይሄኛው ምንድን ነው የሚባለው? እመቤት እኔ እኮ ከተፊ ስለተባልኩ ስሪ ስለተባልኩ ነው እንጂ ምን እንደሆነ እንኳን አላውቅም። ተቀርቡ ማለት የጓሮ ጎመን አለ። እሺ ወስታ አለ። እሺ ብዙ ናቸው የጎመን አይነቶች።
እንዴት ሆኖ ነው የሚሰራው? ይሄ ያሳዩሽ አይደለም እንዴ? አስራውና እኔ እኮ ሽንኩርት መክተፍ ራሱ አሁን ነው የተማርኩት። እና እኔ አይደለም ያስተማርኩሽ ነገር ለምዳለሽ በሂደት። ይሄ አሁን እንዴት እንደምከትፍ እያየሽ ነው? እያየሁ ነው መቤት ሳይሆን ደግሞ መሲ ብለሽ ጥሪኝ። እሺ ወይ ቃልዬ? እሺ ቃልዬ። ቃልዬ ይባላል። እሺ አሁን ባለቤቴ ሲመጣ ቃልዬ ሲሰሚ በዛው ለምጃለሽ። ለነገሩ አሁን ፍርድሽ ነው አንቺ ጋር ብቻ ስለሆነ ቃልዬ። ባለቤትሽ ግን መቼ ነው የሚመጣው? እሑድ ይመጣል። እሑድ ዕለት ነው የሚመጣው? እሺ ይሁን። ነገ ነው መሰለኝ ደግሞ የሚመጣው። ነገ ሊመጣ ይችላል። ስንት ሰዓት? ችግር የለም ብቻ አንቺ ቆንጆ ምግብ ሰርተሽ ጠብቂ። ቆንጆ ምግብ ሰርተሽ ምናምን ገና አዲስ ስለሆንሽ ልትተዋወቁ ስለሆነ ባለቤቴ በነገራችን ላይ ብዙ ምግብ አይፈልግም፣ ግን ጽድት ያለ ምግብ ያለው ነገር ላይ ቆንጆ ምግብ ነው የሚፈልገው። እሺ ቅባት ነገር ደግሞ ብዙም አይወድም። እሺ አጋሽ ማለት ነው። እኔ በጎን እየሰራው እሷ ልቤን ዝቅ የምታደርገው ነገርስ እንኪ ቲማቲም እንኪ ድንች በቃ የማልፈልገውን ነገር ማለት ነው። የማታደርገው ነገር የለም። በመሃል ደግሞ ልጅን ትስምልኛለች። ከዛ በቃ የቀራት የለም ኪችን ውስጥ ያለውን ማለት ነው በሙሉ ኪችን ውስጥ ያለውን በሙሉ አትክልት ሁሉ እያመጣች ይሄን ካላደረግነው ይሄን ካልጨመርንበት ትላለች። እኛ ልንሰራ ያሰብነው ጥቅል ጎመን ነበረ። እሷ ግን ማለት ነው ኪችን ውስጥ ያለውን በሙሉ ማለት ነው እያመጣች ይሄን እንጨምርበት ትላለች። ምን አለ እኔ ስሰራ እንኳን ብታየኝ ዝም ብላ ይዋት በቃ። ከዛ ወደ ስራው ስትገባ ደግሞ ማለት ነው እያማሰለች ነበረ። እኔ ደግሞ እዚህ ጋር አያያዟ ትንሽ አያያዟ አላማረኝም ነበር፣ ቢላዋ ማለት ነው። እና ጥቅል ጎመን አጣጥቤ ምናምን ላቀርብላት አሰብኩኝ። ያው እንደምታዩት ሁልጊዜም ድምቀታችን ባባ ከጎናችን ነው። ባባና አዝዬ ነበር ስሰራ የነበረው ማለት አዝዬው የሆነ ነገር ስሰራ ባባም እንደሚያደርግ ታውቃላችሁ። በቃ ወይ ድስቱን እንደምታስቡት አይደለም እግዚአብሔር ወይ እጁ ወይ እግሩ ማለት ነው። ፍጥነት እንዳይመስላችሁ ሄዶ ማኑ ሳብ ያደረገና ብዙ ጊዜ የሆነ ሰዓት እንደውም እግዚአብሔር ነው ያወጣ ማለት ሳብ አደረገና በመጥበሻ ሽሮ እየሰራው ነበር ለሱ እንዳለ ተደፋ። እንደው እግዚአብሔር ጠብቀኝ ከዛ ማለት ነው ሳምረጅ ማለት ነው ከንፈትልሽ ታቅላላ ድረስ ያው የተሳተፈ ነው። እዚህ ጋር የተባበረ አለ ቃል እንደገባውላ ሁሉን ነገር አብረን እንደምንሰራ ቃል ገብቼላት ነበረ። ግን እሷ እኔ ልጁን ቢዝልሽስ አንቺ በሰራ ያለች፣ ግን እኔ ደግሞ እንድትለምድ ስለፈለኩኝ ነው። ገብቷችኋል? ማንኛውም ነገር እንድትለምድ ስለፈለኩኝ አብረን መስራት አለብን አልኳት። እሺ አለች። ከዛ እንዴት እንደሚከተፍ አሳየኋት ምናምን ጥቅል ጎመን ምናምን ከታትፈነ ምናምን ጨማመርነ። ከዛ እሷን እንትን በይ አልኳት። አጣጥቤ ምናምን ከጨማመርን በኋላ አንቺና አማስሊ ያልኩና በጎን ደግሞ እኔ ሰላጣ ምናምን ባይዘወይ እኔ ክረምት ላይ ምናምን ማለት ነው ብዙ ጊዜ ማለት አሁን እኛ ጋር ክረምት ገብቷል። ቆስጣ ይሄ አረንጓዴ ጎመን ምናምን አልወድም። ምክንያቱም በቃ ሁሉም ብታዩ ማለት ነው አዲስ አበባ ሽንት ቤት በቃ የሚጠቀመው ሜዳ ላይ ነው ማለት ትችላላችሁ። ሽንታቸው ሜዳ ላይ ስለሚሸኑ አልጠቀምም። እና እኔ ቲማቲም፣ ቃሪያ፣ ነጭ ሽንኩርት፣ ቀይ ሽንኩርት እንደዚህ አድርጌ ነው እንጂ የምጠቀመው። ከፈለኩ ካሮት አድርግበታለሁ እንጂ ሰላጣ ላይ እንደዚህ እንትን አልፈልግም። ገብቷችኋል? እንደዚህ ነገሮች ላይ ሰላጣ ለኔ ማለት ነው ኖርማሊ ሰላጣ ቅጠል አልጠቀምበትም ማለት ክረምት ላይ በጣም የሚደብረኝ እና
በመሀል ግን እንደዛም ያደረኩኝ ማለት ነው። ጨውና አንስቼ ልጨምረው ምናምን እየቻታድናደኝ መሰላችሁ እንዴት እንደተናደድኩኝ ልነግራችሁ አልችልም። ከዛ እኔ ደግሞ ትዕግስት የለኝም እመታሻለሁ እያልኳት ነበር የምር እና ወዶችዬ እዚህ ጋር ማለት ነው ተጋግዘን ሽንኩርት ምናምን ከታትፌ ነበር። ከዛ በኋላ ጎመናችንን ጨመርን አጣጥበን ምናምን እያቁላላን ነው። በመሀል እሷ ያው ቁማታ ያለችው ወገቧን ይዛ ማለት ነው። ግን ጎበዝ ናት። ደግሞ እኮ ደከመኝ አላለችም። አዝዬ የምሰራው እኔ አይገርምም። ፓፓዬ ራሱ እኮ ተኝቷል። ይኸው እዚህ ጋር ነው እዚህ እየሰራሁኝ ማለት ነው። እሷ ወገቧን ይዛ ደከመኝ ትለኛለች እና ግን ያው በነገራችን ላይ ታዛዥ ሲኖራችሁ ደስ ይላል፣ አጋዥ ሲኖር ደስ ይላል። እንደዚህ ጎንበስ ቀና ብዬ እንትን ከምል የሆነ ነገሮችን ስጪኝ ስላት እሷ ማለት ነው ከስር እያቀበለች ነበረ። ጎንበስ ብዬ ለማንሳት ሽንኩርት ምናምን ቲማቲም አልተመቸኝም ነበርና ሎሚዎች ምናምን እሷ ሳዛት ማለት ነው በረሮ ነገር ናት። ደስ አይልም። ብር እየሰጠች ነበረ እና እሷ ደግሞ ያው እንዳይቃጠልብን በመሀል እያማሰለች ነው። አቤት የዛሬ ምግብ ይታየኛል መቼም። አቀራረቡን ግን እንዴት እንደምታቀርበው አያታለሁኝ። እንዴት አድርጋ እንደምታቀርብ ነው በቃ እየጠበቅኩ ያለው። ሁሉ ነገር አለቀልና ከዛ እሷ ሂደሽ በቃ ማለት እኔ ሰላጤኒ አልጨራርስኩም ነበር። ሎሚ ቲማቲም ሎሚ ምናምን ጨው ዘይት እነሱን እስከምጨማምር ድረስ እሷ ሂጂና የሆነ በቃ አስተካክል ያልኳት ይዋት እንግዲህ ጣዋው ማለት ነው። ጠረጴዛው ምናምን ራቅ ያለ ቦታ ነበረ ብዙ ጊዜ እና ውዶችዬ ይሄው ጨራርሰን ወደ ጠረጴዛችን እየመጣን ነው። ይሄው ምግብ አቀራረቧ ግን ጎበዝ ናት። ባይዘወይ የምር እውነት ለመናገር ማለት ነው። እሺ ቆንጆ እውነት ለመናገር ማለት ነው ብዙ ጊዜ እኔ አይ ቃልዬ በይኝ አላልኩሽም እንዴ? እኔ መቤት እንድትኝ አልፈልግም። ወጥ ጀመረ ምን ያሽፈረም ሸንካዚ ጨምረሽ በቃ አራግለው በደንብ ወይ እንግዲህ ውዶችዬ ይሄው ይሄን የመሰለ ምግብ ሰርታለች አጅሪት። ይሄው ማንኛችንን ባርከው በሚለው እንብላ። አልበም በሳት ኮረመ